ለዚህ እና መከተው ዝም ብሎ አይደለም ኢንጂነር ደሳለኝ ጋር ጦርነት የከፈቱት ማለት ነው። የእነ መከተው የሸዋ ፋኖ ላይ ጦርነት የከፈቱት በመከላከያ ድጋፍ በመከላከያ ሎጂስቲክስ እንዲሁም ደግሞ የነ እስክንድር የነ መከተው ደህንነቶች አሉ ሰርገው የገቡም አሉ የነሱ ደህንነቶች እንደ ኦፒ የተጠቀሙ እንግዲህ የመከላከያንም የሚመሩ በመከላከያም በነ መከተው እንግዲህ እንደ ኦፒ የሚያገለግሉት የነ እስክንድር ሰዎች ናቸው። ጥቃቱን ደግሞ መከላከያ ይፈጽማል ማለት ነው። የእግረኛውን እነ መከተው ከፊት ሆኖ በመከላከያ ሽፋን እየተሰጣቸው ጥቃት ያደላሉ። ጎንደርም በተመሳሳይ ለነ ደረጀና ለነ ሰለሞን አጠና ሽፋን የሚሰጠው መንግስት ነው። እነሱ የኦፒውን ይሰራሉ ፋኖ የሚገኝባቸውን ቦታዎች ይጠቁማሉ። የፋኖን ቤተሰቦች እየተቆሙ ያስዛሉ ያስረሽናሉ። እነሱም እየተታኮሱ እንግዲህ ሽፋን በመከላከያ እየተሰጣቸው መኮድ ድረስ ሄደው ሎጂስቲክስ ተቀብለው ነው ይሄንን ዘመቻ የጀመሩት። ስለዚህ ሰሞኑን ይሄ የመንግስት ሽፋንና የመንግስት ሎጂስቲክስ ያጠገባቸው የእስክንድር አክቲቪስቶች ከእስክንድር ጋር ያሉት እና አዶናይ አበበን ጨምሮ እንግዲህ የሚናገሩትን የሚያወሩትን እና ሀብታሙን እንግዲህ እዛ ወንድሙን ሲሉና ሲያለቅሱ እንዳልነበር ዛሬ ከመከላከያ ጋር ከና አብይ ጋር ሆነው እንግዲህ የአማራን ህዝብ ለስቃይ እየዳረጉና ህዝብ ትግሉን እየጎተቱ ይገኛሉ ማለት ነው። ስለዚህ ይህ ሚስጥራዊ ነው። ያ ከቤተ መንግስት ላይ የተደረገው ሚስጥራዊ የኦሮሞ ደህንነትና የኦሮሞ ባለስልጣናት ሌላው ከሌላ ብሔር የተገኙት ተመስገን ጥሩነህና ጀነራል አበባው ብቻ ናቸው እንጂ አብዛኛው የኦዴት ሰዎች ናቸው። ስለዚህ እነዚህ በወሰኑት ውሳኔ ይህ ሚስጥራዊ ስብሰባ እንግዲህ በጣም አስከፊ ነው። ጎንደርን ሞሽር ብለው እንግዲህ የጎንደርን ህዝብ ለማጨፍጨፍና ጎንደር ላይ ያለውን የአማራ ፋኖ አንድነት በጎንደርን ለማጥፋት የታለመ ሴራ ነው። ስለዚህ ህዝቡም ባይነቁራንኛ መከታተል አለበት። እነዚህ ከሚከፋፍሉ ሰዎች ህዝቡ መጠንቀቅ አለበት መራቅ አለበት። የሚከፋፍሉ አክቲቪስቶችን ህዝቡ በጣም ለፋኖ ያጋለጠ እርምጃ እንዲወሰድ ህዝቡ መተባበር አለበት። ስለዚህ በዚህ ሁኔታ ይህ የመጨረሻ ያሉት ካርዳቸው ናቸው። ምክንያቱም አማራ ክልል ላይ እንግዲህ የመጨረሻ ካርዳቸውን መዟል። ይህም አንደኛው ጭምብል የለበሱት እነ እስክንድር እነ መከተው እነ ደረጀ በላይ እንግዲህ እነ ሰለሞን አጠና እውነትም የአማራ ጠላት መሆናቸውን ለአማራ ባንዳ መሆናቸውን ትክክለኛ ከጠላትም በላይ ከአብይ በላይ የአማራ ጠላትና የኋላ ቀር ጎታቾች መሆናቸውን እንግዲህ በይፋ በጋድ ወጥቷል ማለት ነው። ስለዚህ ደግሞ አንድ ላይ ሆኖ ማስተንፈስ ግድ ነው። ትክክለኛ መረጃ እንዲደርሳችሁ ከፈለጋችሁ ይህን ቻናል ተቀላቀሉ ቤተሰብ ይሁኑ። ፈጣንና እንደዚህ አይነቶች ሚስጥራዊ መረጃዎች ሲደርሳችሁ ለሚመለከተው አካል እንድታደርሱን በዛው አደራ እላለሁ። አመሰግናለሁ።